ጸጉሬን ለምን ቆረጥኩት? ስለተበጣጠሰብኝ እና የገዛ ጸጉሬን በእጄ ቆርጬ አንተ ስትበጣጠስብኝ ጸጥ ምል ይመስላል ብሮ እንዲህ ማለት ነበር። ጸጉሬን ለምን ቆረጥኩት? ስለተበጣጠሰብኝ እና የገዛ ጸጉሬን በእጄ ቆርጬ አንተ ስትበጣጠስብኝ ጸጥ ምል ይመስላል ብሮ እንግዲህ ቤተሰብ የማን እንደሆነ ባይታወቅም ሩቲ ማን ነበረ ጸጉሮሽ ቆረጭ ያለሽ? ለማንኛውም የኔቡ ማለት ነው። ኧረ በናትሽ ኧረ ውዶች የሚስጥር ንገሩኝ። የምሬ ነው። እኔ በሩቲ በጣም እየቀናሁ ነው። አሁን የምር እርግዝና ምንም ራስነት ምንም ሆድ የለም። የኔ እኮ እንደገና እንትን ቦርጭ በሉት እግዚአብሔርን እና የኔው በእናትሽ ሩቲ የምትጠቅም ነገር መቼስ ወልዳችሁ ሆዳችሁ በአንዴ የሚጠፋ ነገር የለም። ይሄ ሀቅ ነው እናቶች አይደል? እግዚአብሔር እኔ ባሳያችሁ ማለት ነው እንደገና እርጉዝ ነው የምመስለው። እና ሩትዬ ነገሬን በእናትሽ እና የሆናችሁም ነገሩን እያልኳችሁ ስለሆነ አታዳምጡም። እና የኔ ውድ ማለት ነው በጣም ነው ያማረብሽ። ከዚህ በላይ ይመርብሽ። የማንም እጅ እንዳሰጪ የማንም ልክስክስ የማንም ምንድን ነበረ የሚባለው በናትሽ ለዛች ደጅ የምጠና ባልሽ ለምትወስድብሽ ሴትዮ ከዚህ በላይ አምረሽ ውበሽ ድንቅ ሆነሽ ማለት ነው አሳያት። የምሬ ነው። በጣም ማለት እንዴት ብዬ ልንገራችሁ? እኔ በጣም ነው በሩቲ እየተገረምኩ ያለሁት። ለምን ብትሉ እኔ ያለሁበት እንትን ሌላ እሷ በቃ እንዴ ጸጉር ቤት ትሄጃለሽ በዚህ በአራስነትሽ ማለት ነው ሩቲ ማለት ብዙዎቹ እኔን ስለሚያዳምጡኝ ንገሩኝ፣ አብዛኞቹ ስለምታዳምጡኝ ማለት ነው። እና እናቶች የሚሆናችሁ በስንት ጊዜ ነው መውጣት የምችሉት? ምሳሌ አሁን እኔ የኔ ወገብ መቋቋም እየቻልኩ አይደለም። ማርያምን ከምሬ ነው። መሄድ እየቻልኩ አይደለም። ምን ሆኜ ነው? እና ማለት ልምድ ያላችሁ እናቶች ፕሊስ ንገሩኝ። የምሬ ነው። እና ሩትዬ በጣም ነው ለውጥ ያላት የምር። እኔ ቆንጆ ከዚህ በለጠ አምረሽ ውበሽ እንድናይሽ ነው የምንፈልገው። ለዛች ተንከሴት ሴትዮ ደጅሽ እንድታስገቢ አንፈልግም። ይሄ የኛ አቋም ነው፣ የኛ የፈትፋቾች አቋም ነው፣ የተመልካቾችም አቋም ነው። ሰምተሻል ሩቲ? ምንም ማድረግ አይቻልም። እና ቤተሰብ ላይክ እያደረጋችሁኝ ስለምታበረታቱኝ አመሰግናለሁ። ክበሩልኝ። ቴንኪ ሶማች። የምር ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ።